ለጂኤምኤም የቲቪ ተመልካቾችና ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እፈልጋለሁ። እንዲሁም በአጠገቤ ያሉ በጣም የተወደዱ የናዝሬት የሽብሸባ መዘምራን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እፈልጋለሁኝ። አሁን በተወደደ የአምልኮ መንፈስ ከእኛ ጋር አብራችሁ ጌታን እንድታመልኩ በጌታ ፍቅር ተመልካቾቻችንን ሁሉ እንጋብዛለን።
ይስጥልን ክቡራትና ክቡራን የጄኤምኤም ቲቪ ፕሮግራም ተከታታዮች እንዴት ናችሁ? እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ እንላለን። ቀደም ሲል እንግዲህ በናዝሬት የሽብሸባ መዘምራን እግዚአብሔር አምላክ ሆነኝ ጨለማ ይበራ በሚለው ተወዳጅ ዝማሬ የልዩ የበዓል ዝግጅታችንን ጀምረናል። እንግዲህ ቆይታችን ከናዝሬት አማኑኤል ህብረት መዘምራን ጋር ይሆናል። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዶቼ በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። እንዴት ነው ዝግጅት? ሁሉ ነገር ሰላም ነው እናንተ ጋር? በጣም ደስ ብሎናል ከእናንተ ጋር በማሳለፋችን። እንግዲህ የረዥም ታሪክ አላችሁ ዝማሬዎቻችሁ ደግሞ ብዙዎቻችንን ባርከውናል። እኔ በተለይ ብዙ ምስክርነት አለኝ ከኢትዮጵያ ውጭ ኖር ስለነበረና የእናንተ ዝማሬ በብዙ ህይወቴን ሰርቶታል። በጣም አመሰግናለሁ እድል ስላገኘሁ ከእናንተ ጋር ለመነጋገር። እንግዲህ ያው የትንሣኤን በዓል ምክንያት በማድረግ ነው እየተገናኘ ነው። እንደው አንድ ሰው እንኳን አደረሳችሁ የሚል ሰው የመጀመሪያ እድል ልስጥና ለቤተሰብም ሊሆን ይችላል ለህብረቱም ሊሆን ይችላል። ለአንድ ሰው እድል ልስጥ። እግዚአብሔር አምላክ የተባረከ ይሁን። እንኳን ለወዳጃችን ለአባታችን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። እናመሰግናለን። እንግዲህ ወደ ኋላ ልወስዳችሁ ፈልጋለሁ። ኳየሩ ሲጀመር ምን ያህል ዓመት ሆኖታል እስካሁን? ለኳየሩ ጅማሬ ወይም ለህብረቱ ጅማሬ ደግሞ አስተዋጽኦ ያላቸው ሰዎች እንዳሉ አስባለሁ እና እነዛን ሰዎች ከብዙ ዓመት በኋላ ዛሬ ላይ ብናመሰግናቸው ብዬ አስባለሁ። እስቲ ስማቸውንም እያነሳን መነጋገር ከቻለን ምስጋናችን ደግሞ በያሉበት እንዲደርሳቸው እንዲሆን ነው። ማን ነው በዚህ ጉዳይ ላይ? ያው ኳይሮ ሲመሰረት ቅድም እንዳልኩት በሰዎች ልብ ውስጥ እግዚአብሔር ነው ያው ራዕይ ነው የሚሰጠውና በዛ ታይም ላይ የነበረው ፓስተር ዳንኤል አለማየሁን ያው ልንረሳው አንችልም። ይሄ ራዕይ ሲነሳ ፓስተር ዳንኤል አለማየሁ አማኑኤል ሲነሳ ራዕዩ ብቻ የቲሙ ሳይሆን አማኑኤል ሲነሳ ፓስተር ዳንኤል አለማየሁን አለማንሳት አንችልም እና በዛ ታይም ላይ የነበረው ፓስተር ዳንኤል አለማየሁ ነበር። ከዛም በተረፈ ደግሞ በህብረት ውስጥ ሊድ ያደርግ የነበረው የተለያዩ ኳየሮችን ዳግም ተስፋዬ የተባለ አሁን ካናዳ ላይ ያለ ለራዕዩ መነሳትም እንደገና ደግሞ ትልቅ አስተዋጽኦ ያደረገ ስቲል ነው እንድንቀጥል ያደረገ ማለት ራዕዩን ወደን እኛ ራሱ እንድንቀበለው እንድንከተል ያደረገ ታላቅ ሰው ነውና ዳግም ተስፋዬን አለማመስገን በፍጹም አንችልም። በህይወታችን ውስጥ ትልቅ አሻራ ያስቀመጠ ሰው ስለሆነ ባለበት በካናዳ ከነ ቤተሰቡ እንኳን አደረሰ ማለት እንወዳለን። ዳግም ተስፋዬን እናመሰግናለን። ምን ያህል ዓመት ሆኗቸዋል አሁን ኳየሩ ከተመሰረተ? ከ1990 ዓመተ ምህረት ጀምሮ አሁን 27 አካባቢ ማለት ነው 27 ዓመት ሆኖናል ህብረቱ ከተመሰረተ። ረጅም ነው። ግን እስካሁን እንደው እስከዚህ ለመቀጠላችን ምክንያት ነው የምትሉት ነገር አለ ወይ? በህብረት ማገልገል በራሱ ትልቅ ቻሌንጅ እንደሆነ ይገባኛል እና ምንድነው እስካሁን እንድትዘልቁ ያደርጋችሁ ነገር ማለት እንችላለን? ያው እስካሁን መንፈሳዊ ነገር ላይ እንድንቀጥል የሚያደርግ ምንድነው? መጽሐፍ ቅዱስ እንደሚናገረው በፍቅር ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ትልቁ ነገር ምንድነው? እርስ በርስ ለመቀባበልም አንድነት ህብረትን ለመጠበቅም በመንፈስ ቅዱስ የሆነውን የአንድነትን ማሰሪያ በሰላም ማሰሪያ አይደለ የመንፈስን አንድነት ለመጠበቅ ትጉ የሚለው ቃል በእኛ ህይወት ውስጥ የሰራ ይመስለኛል እና መንፈስን መጠበቅ ነው አይደለ? ትልቁ ለህብረት የሚያስፈልገው መንፈስን መጠበቅ ነው። መንፈስን መጠበቅ ስንል ቅንነት፣ ይሄ እርስ በርስ መቀባበል የተለያዩ ነገሮችን ያካትታል። ያው መንፈስን መጠበቅ ስንልና ለዚህ እርስ በርስ እንቀባበላለን። ወንድሞቻችንን እህቶቻችንን እርስ በርስ እንቀባበላለን። መቀባበል ስላለን ነው ብለን ነው የምናስበው። ምናልባት እንደ ህብረት ስትገናኙ ችግሮች አሉ ብዬ አስባለሁ። አንዳንድ ጊዜ ያለመግባባት ይኖራል። እንዴት ትፈቱታላችሁ? ምንድነው ልምዳችሁ? ምናልባት ሌላ ሰው ይሄን ሀሳብ ሊገልጽልን ከቻለ የሚያጋጥም ነገር ይሆናል። ይሄን ማነሳው ምንድነው ብዙ ኳየሮች አሉና ትምህርት ይሆናቸዋል። አንዳንድ ጊዜ ምንም ችግር እንደሌለ የሚያስብ ሰው ሊኖር ይችላል። ግን እንዴት ትፈቱታላችሁ? እንዴት ነው በዚህ ጉዳይ ላይ ያላችሁ ሀሳብ? ስራ ካለ ችግር አለ። ያው ሰው ከሰራ መሳሳት አለ፣ መጋጨት አለ። ግጭቱ ግን አገልግሎትን በሚመለከት ስለሆነ ቁጭ ብለን እንወያያለን፣ ችግሩን እንፈታለን።
ችግሩን ከፈታን በኋላ ወደ አምልኳችን እንገባለን፣ ወደ አገልግሎታችን እንገባለን። ይህን ያህል እንዲህ የከረረ ነገር የለም። ምክንያቱም ከስር ጀምሮ አብረን ተያይዘን ስለመጣን ያንዱ ድካም አንዱ ይረዳል፣ ያንዱን ድካም አንዱ ይረዳል። ይሄ በመረዳዳት በመያያዝ ያው ችግሮችን በመፍታት እዚህ ደርሰናል። የእግዚአብሔር ጸጋ ረድቶን ማለት ነው። ስለዚህ ቲሙ በመነጋገር ያምናል። ስለዚህ ነገሮችን አታልፉም፣ እንነጋገራለን። አዎ ችግር ካለ በመካከል ያለ መግባባት ካለ መነጋገር አለ፣ መፍታት አለ። ያ ደግሞ ግድ ነው። ሰው ከሰራ መጋጨት ስለማይቀር አንጋጭም ማለት አንችልም። ያው ስራ ካለ ግጭት ይኖራል፣ አለመግባባት እንጂ ይሄ የከረረ ጸብ ምናምን የለም። ዝማሬ ሲመጣ እንዴት ነው የምታስተናግዱት? አንዳንድ ሰው ዝማሬ ይዞ ይመጣል። አንዳንድ ሰው እንዳይነካ የሚፈልግ ሰው አለ። ይሄ መዝሙር የኔ ነው፣ ከላይ እንደወረደ ነው፣ ስለዚህ እንዲነካብኝ አልፈልግም፣ በዛው ይቀጥል የሚል ሰው አለ። እንግዲህ እዚህ ማለት እንዳለ አላውቅም። ግን እንደዚህ አይነት ነገሮች መዝሙር ስትቀባበሉ እንዴት ነው የጥናት ይዘታችሁ? እንዴት ነው ከሌሎች መዝሙር የምትቀበሉ? እንደዚህ አይነት ነገሩ በጭራሽኛ መካከል የለም። አጋጥሟቸው ያውቃል? በጭራሽ ማለት መዝሙር ይዞ የመጣውን ሰው እንቀበላለን። ካልሆነም ደግሞ የሚስተካከል ከሆነ ይስተካከላል። ያም የኔ መዝሙር ነው ምናምን የለም። ጭራሽ በመካከል የኔ መዝሙር ነው የሚል የለም። በቃ እና እንደዛ ስለሆነ ማስተካከል አለ፣ መቀባበል። አሁን ትልቁ ነገር መቀባበል ስላለ ነው። እና ብዙውን የተወሰኑ ናቸው የሚሰሩት። እነኛ የሚሰሩት ደግሞ በጣም የምናምንባቸው በተለይ እናሆም በጣም ማለት እሱን ማስተካከል አንችልም። ምክንያቱም እሱ በቃ ጸጋው በዚህ በጣም እንትን ያለ ስለሆነ እግዚአብሔር ጸጋ የሰጠው ያበዛለት ስለሆነ ማስተካከል አንችልም። እናስተካክለው ብንለው እንኳን እሱ ችግር የለበትም እና ሌሎችም እንደዛው። ስለዚህ መዝሙሩ የእግዚአብሔር እንጂ የኔ ነው የሚል የለም በመካከላችን። ስለዚህ እንደዛ ነው። ይሄ ትልቅ እድል ነው ማለት ነው። የኳየር ወይም የህብረት መዘምራን እየተመናመነ ይመስለኛል። ወደ ግል መዝሙሮች በብዛት የምናየው እና እንደው እናንተ እንደ ቲም እንደ ኳየር ብዙ እንደቆየ ምንድነው የምትመክሩት? ይሄ ነገር እየቀነሰ መምጣቱ እንዴት ታዩታላችሁ? ወይስ እኔ ብቻ ነኝ ያየሁት? እሺ፣ የእግዚአብሔር ስም የተባረከ ይሁን። ይሄ ችግር እውነት ነው። አንተ ያየኸው ብቻ አይደለም። የህብረት ዝማሬ መሸካከም ይፈልጋል እና ብዙ ነበረ መቀባበል። ኖርማሊ እነዚህ ነገሮች እየወረዱ የመጡት ወይም ቅድም የመጀመሪያው ጥያቄ ላይ ስትመልስ ነበረ እሷ የኔ የሚል ስሜት ስናዳብር የኳየር አገልግሎትን ማስቀጠል አንችልም። ኳየር ምን ጊዜም በመቀባበል ውስጥ በመያያዝ ውስጥ በመደማመጥ ውስጥ ነው ማደግ የሚችለው። የግለኝነት ስሜት እየበዛ ሲመጣ የህብረትን ስሜት እየገደለው ይመጣል። ህብረት ደግሞ ከግለኝነት ወደ እኛነት ከኔነት ወደ እኛነት ማደግ ስለሆነ እኛነት የሚያገለግለው እግዚአብሔር የሰጠውን ጸጋ ሰው በእኛነት ውስጥ ሲያቀርብ መልካም እንደሆነ መማር አለበት ብለን እናምናለን። እንደዚህ ኳየር ስናይ ይሄ ራእይ በወንድሜ ናሆም እንዳለው በሆነ ሰው እንኳን ራእዩ ተቀምጦ እየተላለፈ ሲመጣ በየዘመናቱ በራእይ ውስጥ የሚገቡ ሰዎች ራእዩን ለማስቀጠል ልባቸው የቀና ነው የሚሆነው። ለምን? ራእዩ ከመነሻው በመቀባበል ውስጥ የተቀበለው ነገር ስላለ ማለት ነው። ስለዚህ የኳየር መመናመን፣ የህብረት ዝማሬዎች መመናመን በአብዛኛው የሚታየው ላለመቀባበል፣ ላለመሸነፍ ወይም ደግሞ የኛነትን ስሜት ላለማዳበር ካለ ፍላጎት ነው የሚል እሳቤ አለ። የሚታይ ነገር ስለሆነ እንደ አሁን እንዳለንበት ሁኔታ በጣም ጥቂት ነው በህብረት ዝማሬዎች እየወጡ እየተንቀሳቀሱ ያሉትና ምናልባት ከዚህ ከኛ ካለንበት ልምድ አንጻር ስናይ የቅድሙም ሀሳብ በደንብ ያጠናክራል። ቀጣይም በኳየር ለሚያገለግሉ ሰዎች ብለን እናስባለን። የምናገለግለው ጌታ የሰጠንን ነገር በመቀባበል በመተሳሰብ እና ደግሞ የኛ በሚል እሳቤ ካስኬድን የኳየር አገልግሎት በጣም በውስጡ ደስ የሚል ነገር አለው። ብቻ ከመዘመር የሚያልፍ መንፈስ አለው። አንዳንድ ጊዜ
አንደኛው ሲነካ ድንገት ሳናስብ ሌላኛው ተነክቶ እናየዋለን። ያ ማለት መንፈሱ ፍሎ ያደርጋል በደንብ ማለት ነው እና ያ ደግሞ በውስጣችን ሁሉ ጊዜ ልናዳብረው ልንተገብረው የሚገባ ነው እና በዚህ አቅጣጫ ሁሉም ቢረዳውና የኳየር አገልግሎት በስፋት ቢሆን ግን ደስተኞች ነን እንደ ሽብሸባ መዘምራን ማለት ነው። ተጨማሪ ሀሳብ ይሰጠናል። ለምን ኳየር እየቀነሰ መጣ? የሶሎ ዘማሪዎች ብቻ እየበዙ እንደሆነ እናያለን በቤተ ክርስቲያን አልፎ አልፎ ካልሆነ በቀር እያልኩ ነው። የዚህ ምክንያት ምንድን ነው? እናንተ ምን ትመክራላችሁ እያልኩ ነው። አንድ ሰው እድል ስጥ። ያው እንደምናውቀው ከጥቂት ዓመታት በኋላ ላይ የህብረት ዝማሬዎች እየተመናመኑ መጥተዋል። እህቴ ሰኒም ስትለው ነበረ ያለ መቀባበል ችግር ነው ብዬ ነው የማስበው። እርስ በርስ ሰው ከፍቅር የመነጨ መቀባበል ካለው ህብረት ይቀጥላል። ይህ መነሻው ብዬ የማስበው እንደ ህብረት እንደ ኳየር ህብረት ብቻ ሳይሆን እንደ ቸርቾችም ፍቅር የሚባለው ነገር እየቀነሰ ይህ መያያዝ መከባበር የሚባለው ነገር እየቀነሰ ነው ያለው። ስለዚህ ህብረትን በጣም እየጎዳ ነው ያለው። ኳየር ጋር ብቻ ሳይሆን ሌሎች ህብረቶችንም ስንመለከት የመያያዝ ነገሮች በጣም ወደ ግለኝነት እያደሉ ነው የመጣው። ይበልጥ ደግሞ አሁን ላይ ወደ ዝማሬው ስንጠጋ ወደ ሶሎዎች ወደ አስመላኪዎች እየመጣ ነው ያለውና የህብረት ነገር ሁሉም እህቶቼ እንዳሉት ዋጋ ያስከፍላል። በርግጥ እህትን ለመቀበል ወንድምን ለመቀበል መሸነፍ የሚባል ነገር ያስፈልጋል አይደለ? መጽሐፍ ቅዱስ እንደሚለው በአንድ ሀሳብ በአንድ መንፈስ ይኑርላችሁ ይላልና ለህብረት ወሳኙ ምንድነው? አንድ የሚባለው ነገር ነው። ከዛ በተረፈ ምን ይላል ደግሞ? ለወገን ይበጃል ብላችሁ ምንም አትበሉ አይደል? ይጠቅማል በሚል ምንም ነገር ከንቱ ነገር አታድርጉ፣ ባልንጀራ ካንተ እንደሚሻል ቁጠር ይላል መጽሐፍ ቅዱስ። እና ይህ መቁጠር መተው የሚባል ነገር ያስፈልጋል ለህብረት መሀል ማለት ነው። ስለዚህ ህብረት የሚቀጥለው ወንድሜ ከኔ እንደሚሻል መቁጠር ስችል ነው። እህቴ ከኔ እንደምትሻል መቁጠር ስንችል ነው። ስለዚህ ብዙውን ጊዜ ይሄኛው ከልብ የመነጨው ፍቅሩ ስለሌለ ህብረት ላይ መቀባበል የሚባሉት ነገሮች እየደከሙ ስለሚመጡ መቀባበልም ስለሚጠፋ ብዙ ጊዜ ሰዎች የግላቸውን ነገር ማራመድ ይጀምራሉ እና ወደዚህ ቲም ቢመለሱ ይህ የክርስቶስ ሀሳብ ስለሆነ ህብረት የሚባለው እንደ ቤተ ክርስቲያንም የክርስቶስ ሀሳብ ስለሆነ እንደገና ደግሞ ጸጋን እርስ በርስ ስለምንከፋፈል መንፈሳዊ ነገርን እርስ በርስ ስለምንከፋፈል እስቲል ነው እኮ እኛ ባህሪ እንኳን አንድ ወደ መሆን መጥተናል። እድሜያችን በረዘመ ቁጥር አመቶቻችን በጨመሩ ቁጥር እኮ አንድ ወደ መሆን መጥተናል። በመካከላችን የገቡ አዳዲስ ልጆች አሉ። መለየት እስከማንችላቸው ድረስ ወደዚህኛው ህብረት ወደዚህኛው ፍቅር ስበናቸው አንድ ሆነዋልና ምንድነው ላሰምርበት የሚገባው ነገር እርስ በርስ መቀባበል ላይ ፎከስ ቢደረግ ህብረት የተሻለ ነው ብዬ አስባለሁ። እንደገና ደግሞ ሰው በግሉ የሚሰራበት ቦታ ህብረት ነው። ለምሳሌ ስለኔ ጉዳይ እህቶቼ ግድ ይላቸዋል፣ ወንድሞቼ ግድ ይላቸዋል፣ በደክም ያበረቱኛል፣ ከጎን ይሆናሉ እና ህብረት ወሳኝ ነገር ነው። ቀጣዩ ዘመን ሰዎች በህብረት የሚነሱበት ህብረት ዘማሪዎች በብዛት የሚገለጡበት ዘመን እንዲሆን ምኞታችንም ነው ጉጉታችንም ነው። እኛም ደግሞ እየሰራንበት ያለው ጉዳይ ቢኖር ምንድነው በህብረት አሁን ዝማሬ እንደገና እንደ አዲስ እንዲነሳ እግዚአብሔር ይረዳናል ብለን እናስባለን። አዲስ መንፈስ አዲስ ራዕይ ይዘን ተነስተናል። እግዚአብሔርም ይረዳናል። ይህ ህብረት ይቀጥላል ብለን እናስባለን። ተመልካቾቻችን እየተከታተላችሁ ያላችሁት የትንሣኤን በዓል ምክንያት በማድረግ ከናዝሬት ሽብሸባ መዘምራን ጋር አዳማ ከተማ ውስጥ እያደረግን ያለውን ልዩ ዝግጅት ነው። አንድ ዝማሬ እንጋብዛችሁና ከእነሱ ዝማሬ ማለት ነው ተመልሰን እንመጣለን። አብራችሁን ቆዩ። ለጂኤምኤም ቲቪ ተመልካቾች እና እንደዚሁም ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከኛ ጋር መርከቤ ከውሃው በላይ የሚለውን ዝማሬ አብረን በዚህ ዝማሬ ጌታን እናመልካለን። ተባረኩ።
Alfera
ተመልካቾቻችን ተመልሰናል። በድጋሚ እንኳን አደረሳችሁ ማለት እንወዳለን። ጄኤምኤም ቲቪ ላይ ነው ያላችሁት። የትንሣኤ ልዩ ዝግጅት ወደ እናንተ እየደረሰ ነው። ከናዝሬት የሽብሸባ መዘምራን ጋር አዳማ ቆይታ እያደረግን ነው። እናንተም በድጋሚ አብራችሁ እንድትቆዩ እጋብዛለሁ። ምናልባት የበፊት ዝማሪያችሁና የአሁኑን ስታስተያዩት እኔም ሀሳብ አንስቻለሁ። ምንድን ነው የሚሰማችሁ? ጥሩ መተናል ነው የምትሉት? ወደኋላ ሄደናል ነው የምትሉት? ትንሽ ቻሌንጅ ያለው ጥያቄ ነው የምጠይቃችሁ፣ ግን ለእናንተም ለተመልካችም የሚጠቅም ይሆናል ብዬ ስላሰብኩ ነው። እንዴት ነው የምታዩት? ያው የበፊቱ ዝማሬና የአሁኑን ዝማሬ ስናስታውስ በእርግጥ የበፊቱ ዝማሬዎችን ስናስታውስ ልጅነታችንን ያስታውሰናል። በዛ ታይም ላይ የተጠራንበትን መጠራት ያስታውሰናል። እግዚአብሔር ብቻውን እንደሰራ አሁን ላይ እንደቆመ ሰው አሁንም በህብረት ውስጥ እንዳለ ሰው ሳወራ የበፊት ዝማሬዎቻችን ላይ በጣም ይገርመናል እና እግዚአብሔር ብቻውን መራው የሚለው ቃል እውነት ለኛ ነው ብዬ አስባለሁ እና ምንም በማናቅበት ጊዜ ላይ የተሰጡ ዝማሬዎች ናቸው። አሁንም እንዘምራቸው፣ ቅድምም ስንዘምራቸው የነበሩት ከፍ በል የሚሉት እግዚአብሔር አምላክ ሆነኝ የሚሉት የለም ተወዳዳሪ፣ ሌሎችም ዝማሬዎች ብዙ ይሄ የመንፈሳዊ ህይወት ላይ እንዳሆኑ ሳናድግ እግዚአብሔር ራሱ የሰጠን ዝማሬዎች ናቸውና የበፊቶቹን ዝማሬዎች ስናስብ በጣም እንደነቃለን፣ እንደሰታለን። ስቲል ናው ደግሞ ያልበረዱ ዝማሬዎች ናቸው። አሁንም ላይ እንደ አዲስ መድረኮቻችን ላይ የምንዘምራቸው እግዚአብሔር አምላክ ሆነኝ የሚሉ ዝማሬዎች ናቸው። ምናልባት 27 ዓመት አብረውን ቆይተዋል። እስካሁን ድረስ ግን አዲስ ናቸው። ጉልበታቸው አዲስ ነው። ሌሎችም ዝማሬዎች ማለት ነው። አሁንም እንደ አዲስ ነው የምንዘምራቸው። በህይወታችን በዝማሬ አቅጣጫ ላይ ቁጥሮቹ እየጨመሩ በሄደ ቁጥር መንፈሳዊ ህይወትም ያው እየበሰለ እድሜም እየጨመረ ነው የሚሄደውና የዝማሬዎቻችንም አካሄድ እየጠነከሩ እየበሰሉ ነው የመጡት ብለን እናስባለን። ለምሳሌ ከቁጥር 1 ቁጥር 2 የተሻለ ሆኖ አግኝተነዋል። ከቁጥር 2 ቁጥር 3 የተሻለ ነው። ከቁጥር 3 ቁጥር 4 የተሻለ ነው። ከቁጥር 4 ቁጥር 5 ያው ህዝቡም እንደሚያውቀው ለምሳሌ ቁጥር 5 ፀሐይ አትጠልቅም በጣም የተሻለ ነው። እግዚአብሔር ደግሞ አሁን የሚደንቅ መንፈስ ያለው ዝማሬዎችን ሰጥቶናል። ቁጥር 6 በቅርብ የሚለቀቅና የመዝሙር አመጣጡ እየቀነሰ አልሄደም። እድሜያችን በቆየ ቁጥር እየጨመረ እየበሰለ ነው ሄደውና በጣም ደስተኛ ነን። እግዚአብሔር ረድቶናል። በዝማሬ አቅጣጫ እግዚአብሔር አግዞናል። የእግዚአብሔር ክንድ ከኛ ጋር ተገልጧል። በተሻለ ክብር ደግሞ አሁን ቁጥር 6 ይገለጣል ብለን እናስባለን። እየጨመረ ነው ሄደው። በጣም አመሰግናለሁ። እንግዲህ ናሆም ሲናገር የመጣለት ሀሳብ አለ። እሱ ሲናገር አሁን መጣልኝ የምትሉ ካለ እድሉን ልሰጣችሁ እችላለሁ። አለበለዚያ ግን ወደ ቀጣዩ ጥያቄ ሲሄድ በኳየር ውስጥ ወይም በህብረት አገልግሎት ውስጥ ትልቁ ስኬት ደስታችሁ ምንድን ነው? ቻሌንጃችሁስ ምንድን ነው? እግዚአብሔር አምላካችን የተባረከ ይሁን። ስኬት ምንለው ከልጅነታችን ጀምሮ እግዚአብሔር ያገኘን ማለት ነው። ማለዳችንን ገና በማለዳ ምንም ሳናቅ ልጆች እያለን እግዚአብሔር እያንዳንዳችንን እዚህ ያለነውን በሙሉ አግኝቶናል። በመካከላችን የሌሉትንም ጭምር ማለት ነው። ስኬት የምንለው እስካሁን ድረስ እግዚአብሔር ረድቶን እግዚአብሔር አግዞን እስካሁን አለን። በአገልግሎታችን እያገለገልን ማለት ነው። ምንም ነገር ሳይዘን እግዚአብሔርን እያየን። ምክንያቱም እግዚአብሔር ኪዳን ከኛ ጋር አለዋ። ኪዳን ገብቶልናል። ከልጅነት እስከ እርጅናችን ድረስ እንድናገለግለው እግዚአብሔር አግዞን ረድቶን አሁንም እያገለገልነው ነው። ወደፊትም እናገለግለዋለን። ይሄንን ስኬት እለዋለሁ። ቻሌንጅ ምለው ደግሞ ምንድነው? ብዙ መስራት እየቻልን ማለት ነው። ብዙ ማድረግ እየቻልን የሰው ሐሳብ ይሁን የጠላት ሐሳብ ይሁን ይሄ አናቀውም። እስካሁን ድረስ አለን። ቁጥር 5ን ከሰራን ጀምሮ እስካሁን አልሰራንም። የላችሁም እኮ ጠፍታችኋል ምናምን የሚባል ወሬ ሁሉ አለ። ግን እኛ አልጠፋንም፣ አለን። በእግዚአብሔር ፊት አለን። እግዚአብሔር እያገዘን እያበረታን ማለት ነው። አልጠፋንም፣ አለን። ያልጠፋነው ደግሞ ከምሕረቱ የተነሳ ከርህራሄው የተነሳ ነው ያልጠፋነው። አለን። ጠፍታችኋል ለሚሉት መልስ አለን፣ አልጠፋንም። በቅርብ ጊዜ ደግሞ እንገለጣለን በኃይለኛው በእግዚአብሔር ክብር፣ በእግዚአብሔር ቅባት፣ በእግዚአብሔር መንፈስ እንገለጣለን እና ይሄንን ነው ምለው። ያው
እግዚአብሔር ረድቶናል። ሌላው ምንድነው እህቶቼ በዚህ የሌሉት አሜሪካ ያሉት እህቴ ነቢያት፣ እህቴ ትዕግስት፣ ሰለሞን፣ አዳነ እንኳን አደረሳችሁ። ዳግሜ እንኳን አደረሰ። ፓስተራችን ፓስተር ዳንኤል አለማየሁ እንኳን አደረሰ። እንወድሃለን፣ እንወዳችኋለን እህቶቻችን፣ ወንድሞቻችን። ይሄንን ነው ምለው። እግዚአብሔር አምላክ ይባርካችሁ። በዛው አንድ መዝሙር ጋብዥና እንኳን አደረሳችሁ። አሁን ደግሞ በጂኤምኤም ቲቪ የተከሸነ ቃላት የለኝም የሚለውን ዝማሬ እንጋብዛችኋለን። It's
ተመልካቾቻችን ከዝማሬው ተመልሰናል። እየተከታተላችሁ ያላችሁት የትንሣኤን በዓል ምክንያት በማድረግ ከናዝሬት ሽብሸባ መዘምራን ጋር በአዳማ እያደረግን ያለው ልዩ ቆይታ ነው። አሁን በድጋሚ አብራችሁን እንድትቆዩ ጋብዛችኋለሁ። ወደ ቀጣይ ጥያቄ ልለፍ። በተለይ የዝማሬ አገልግሎታችሁ አሁን ምን ላይ ያለ? ቀደም ሲል ትንሽ ነክታችሁታል። ወደፊት ምን እንጠብቅ? አሁን ያለንበት ምንድን ነው? ነገ ላይ ምን እንጠብቅ? እኔ ብቻ ሳልሆን ብዙዎች እንደሚጠብቋቸው አውቃለሁ። መጀመሪያ እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። አሁን ያለ ነው ያው እየጸለይን እያገለገልን ነው የምንገኘው ማለት ነው። ቀጣይ ደግሞ ያው በአዲስ ስራ እንገለጣለን። እየሰራን ያለ ነው። ጨርሰናል። ትንሽ ነው የቀረው በዝማሬው ማለት ነው ያለ ነው። እንደዚህ አይነት ሁኔታ ላይ ነው። ስለዚህ ወደፊት በአዲስ ካሴት እንጠብቃቸዋለን። ምናልባት ገጠመኝ ይኖራቸዋል ብዬ አስባለሁ። እንደ ኳየር የተወሰኑ ገጠመኞችን ብታነሱ የሚያስቅ ሊሆን ይችላል፣ የሚያሳዝን ወይም ድንገት የሆነ ነገር ሊሆን ይችላል። የማትረሱት ነገር ይኖራል ብዬ ተስፋ አደርጋለሁ። ታስታውሻዋለህ? አሁን የለም። ሌሎች የምታስታውሱት ካለ እሱን እናንሳ። ናሆም ይኖረዋል። ያው እንደ ገጠመኝ ስናወራ በጣም የሚያዝናኑ ገጠመኞች አሉን። በእርግጥ አንዳንዱ ያው ለሚዲያ ስለማይመጥንም የማንናገራቸው ብዙዎች ቢሆኑ ግን እንደዚሁ ያስቃል ብዬ የማስበው ዱራሜ እያገለገልን ትልቅ ስቴዲየም ላይ ነው። ደቡብ አይተህ እንደሆነ ብዙ ጊዜ ደቡብ እንወጣ ነበርና በእንጨት ነበር መድረክ ከፍ አድርገው የሚሰሩት። አጋጣሚ አሁን በመካከላችን የለችም። ነቢያት አሜሪካ ሀገር ናት ያለችው፣ ከበሮ የምትመታ የነበረችው። ድንገት እያገለገልን እያለ ወደ ውስጥ ሰመጠች ማለት ነው። እግሯ ከነ ከበሮዋ ወደ ውስጥ ሰመጠች። እንደገና እሷን ይዘን ተይዛም ደግሞ እየመታች ነበር ከበሮ ከሚገርመውና እንደምንም ወጣች። ያው ዝማሬውም ቀጠለ። በጣም የሚያስቅ አጋጣሚ ነው። በጣም ነው የምናመሰግነው። ምናልባት ወደ መጨረሻ እንደው ማስተላለፍ የምንፈልገው መልእክት አለ ከአገልግሎታችን አንጻር፣ እንዲሁ አሁን ስላለውም ከዝማሬ አንጻር የምትሉት ካለ ይህን እድል ልስጥና በመጨረሻ አንድ ዝማሬ እዚሁ ዘምረን ተመልካቾቻችንን ጋብዘን እንሰናበታለን። በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። ኳየሮችንም እኔ ማመስገን የምፈልገው ኖርማሊ እንደ ኳየር ማመስገን ይሄን ኳየር ማመስገን ፈልጋለሁኝ። ብዙ ነገር ተምሬያለሁ ከዚህ ኳየር፣ ብዙ ነገር አይቻለሁኝ። ፍቅር፣ መተሳሰብ፣ በጣም ብዙ ነገር አይቻለሁ። ስለዚህ እግዚአብሔርን አመሰግናለሁ። በጣም ልጅ ያለው ነው እዚህ ቲም ላይ የገባሁት እና ናሆሜም አምኖብኝ ምናምን እዚህ ኳየር ላይ ስለቀላቀለኝም ማመስገን ፈልጋለሁ ናሆሜን። እና ከዚህ በላይ ብዙ ስራ እንሰራለን። ያው ብዙ ወጣት ልጆችም ገብተዋል አሉ። ብዙ ስራ እንሰራለን። እንደ ልጅ ነው ያሳደጉኝ። መኮርኮም ያለብኝ ቦታም እየኮረኮሙኝ ብዙ መንገድ አሳይተውኛል። በተለይ ናሆሜ በጣም ብዙ መንገድ አሳይቶኛል እና ብዙ ነገር እየመከረኝ ምንም እያለኝ ለመንፈሳዊ ሕይወቴም ለቀሪው ዘመኔም ብዙ ነገር ብዙ ትምህርቶችን አግኝቻለሁ እና ቴንኪዩ ማለት እፈልጋለሁ። ኳየሮችን በሙሉ አመሰግናቸዋለሁ። በመጀመሪያ ያው ጂኤምኤም ቲቪን እንግዳ አድርጋችሁን ለዚህ ፋሲካ በዓል አብራችሁን ለማሳለፍ ስለመጣችሁ እጅግ አድርገን እናመሰግናለን። በመቀጠል ይህንን ኳየር እኔ ማመስገን እፈልጋለሁ። ብዙ የማይባል ቆይታ ነው ያለኝ ከኳየሩ ጋር፣ ግን በጣት የሚቆጠሩ አመታቶችን ነው አብሬያቸው ያሳለፍኩት። ግን አሁን ያለን መንፈስ ቅድም ናሆሜ ብሎታልና የፋሚሊየር ስፒሪት ነው ያለን። አሁን ቤተሰብ ሆነናል፣ ባህሪያችን አንድ ሆኗል እና ማስተላለፍ የምፈልገው አሁን ላይ ለሚነሱ ወጣት ዘማሪዎች ነው እና ቅድም ኳየር ውስጥም የተነሳው ሀሳብ አለ። በህብረት ከመዘመር ይልቅ አሁን ሁሉም የራሱን መንገድ እየፈለገ የተነሳበት ያለው ሰዓት ነው ያለው እና እውነት ለመናገር ኳየር ዋጋ ያስከፍላል። ኳየር ህብረት ነው። ልዩነቶችን
አንድ ወደ ማድረግ መተን ነው መድረክ ላይ የምናገለግለው እና አሁን ላይ ያለው ቴክኖሎጂ በጣም የተራቀቀበት ሰዓት ነው። ወጣቱ ደግሞ አሁን ላይ ራሱን መግዛት የሚባለው ነገር ችላ ያለበት ሰዓት ነው እና ኳየር ላይ ለአንድ ቤተክርስቲያን የጀርባ አጥንት ተብሎ ከሚነሱት ነገር መካከሎች ሁለት ናቸው። አንደኛው የጸሎት ጓድ ወር ደግሞ የጸሎት ቲም ነው። ሁለተኛው ኳየር ነው። አንድ አዲስ ክርስቲያን ሲመጣ አስተምረን አጥምቀ ነው ከበቃ በኋላ ኢሚዲየትሊ ወደ ኳየር አገልግሎት ነው የሚገባው እና ሰይጣን ያንን ነገር እያጠፋብን እየመጣ ያለው ላይ ሰማይ የሚቀጥለውም ሁለት ነገር ነው፣ ህብረትና አምልኮ ነው። እዚህም ከእግዚአብሔር ጋር ህብረት የምናደርገው በጸሎት ነው፣ እዛም ደግሞ የምንቀጥለው በአምልኮ ነው እና አሁንም ለሚነሱ ወጣቶች ይህን የኳየር አገልግሎት ባይተውት ባያቆሙት እዚህ ውስጥ ያለውን ፓወርፉል የሆነ መልእክት ለህዝቡ ይዘው ቢመጡ ክብደት አለ እዚህ ውስጥ እና እዚህ ውስጥ ነው ሁሉም ሰው የራሱን መንገድ የሚያገኘው። እዚህ ውስጥ ነው ሁሉም ሰው የራሱን መንገድ የሚያየው። እዚህ ውስጥ ነው መሰራት ያለው። እዚህ ውስጥ ነው ነገ ትውልድን የመሸከም ኃላፊነት የሚመጣው። ኳየር ውስጥ ነው ሁሉም ነገር መሪዎች፣ የቸርች መሪዎች የሚወጡት። አሁን ላይ የምናያቸው እግዚአብሔር በምድራችን ላይ ትልልቅ ቦታ የደረሱ ሰዎች ከኳየር ነው የጀመሩት። ኳየር ላይ ያለውን መገረዝ ተገርዘው ነው የወጡትና አሁን ላይ ግን ሁላችን መንገዳችንን ይዘን ስለምንሄድ እነዚህን መሰራቶች ትተናቸዋል እና ወደ ኳየር ብንመለስ ያሉትን ልዩነቶች መሸካከም ምን እንደሆነ መቻቻል ምን እንደሆነ የሚለውን አሁን ላይ በቤተ ክርስቲያናችን ላሉ ወጣቶች ይህንን መልእክት ማስተላለፍ ፈልጋለሁ። ሁሉም ወጣት ወደ ኳየር ቢመለስ እላለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ማመስገን ነው የምፈልገው ደግሞ ቀደም ሲል ከኛ ጋር የነበሩ ቅድም እህቴ ጠቅሳቸዋለች ነቢያት ሶል እና አዳነ ቲጂ ሜርሲ በዚህ ያልነበሩ ተስፉ ከኛ ጋር ያገለገሉ በጸጋቸው ተጠቅመናል። በጣም በጸጋቸው ተጠቅመናል። ምክንያቱም አብረውን ያገለግሉ ነበርና በአገር ውስጥ ደግሞ አቤል በመዝሙር ይመራን የነበረ አቤል ፍቅረ ስላሴ አሁንም ከኛ ጋር ደግሞ የሚያገለግሉ ልጆች አሉ። አዲስ አበባ ነው ያሉት። ዋጋ እየከፈሉ እየመጡ መሲ ከቤ፣ ንጹህ ሳሚ ማመስገን እፈልጋለሁ። ምክንያቱም ዋጋ ከፍለው ነው ከአዲስ አበባ እየመጡ ከኛ ጋር የሚያገለግሉት። በእነኛም ጸጋ ተጠቅመናል፣ በጸጋቸው ተጠቅመናል። ዛሬም ባይኖሩ በመካከላችን እንኳን የነሱ ጸጋ አብሮ ከኛ ጋር ቀጥሏል። በተለይ ነቢያት በከበሮ በድራሚስትነቷ በጣም ታገለግለን የነበረ ድምቀታችን የነበረች ነች። እሷን በጣም ማመስገን እፈልጋለሁ። ሌሎቹንም አብረውን የነበሩ ከዚህ ህብረት እንኳን ገብተው የተወሰነ ጊዜ አገልግለው የወጡ በጸጋቸው የተጠቀምንባቸው ብዙ እህቶች ብዙ ወንድሞች አሉ። ባለመመቸት በራሳቸው በስራ ምክንያት የወጡ እና ይሄንን ለነሱ መልእክት ማስተላለፍም ማመስገን እፈልጋለሁ። ቀጣይም ደግሞ እግዚአብሔር ረድቷቸው አግዟቸው ባሉበት ይሄንን ራዕይ እያስቀጠሉ ነው፣ እያስመለኩ ነው። እዛም ባሉበት አብረውንም የሚያገለግሉ አብረውንም እየቀጠሉ ያሉ ደግሞ እህቶች አዲስ አበባ ያሉትን ማመስግናለሁ። በብዙ ትዳር ውስጥ በስራ ሳይደክሙ ሳይታክቱ ከኛ ጋር እያገለገሉ ነው። እነሱን ማመስገን እፈልጋለሁኝ። እናንተ እህቶቼ ወንድሞቼ እግዚአብሔር አምላክ ይባርካችሁ። መሪያችንና ሆሜን ማመስገን እፈልጋለሁ። ምክንያቱም ጠንካራ መሪ ነው። እስካሁን እንግዲህ ለረጅም ዓመት እየመራን ያለው። በተረፈ ትልቁ እግዚአብሔር የተባረከ ይሁን። ይሄንን ፕሮግራም ደግሞ ለምትከታተሉ ለጂኤምኤም ፕሮግራም ተከታታዮች የክርስትና እምነት ተከታዮች እግዚአብሔር አምላክ እንኳን አደረሳችሁ ማለት እወዳለሁኝ። እግዚአብሔር አምላክ የተባረከ ይሁን። ጌታ ይባርካችሁ። ምስጋናው እንደቀጠለ ነው። ለረጅም ዓመት አብረን መተናል ከእህቶቼ ከወንድሞቼ ጋርና በጣም የሚገርም ቅድም እንዳልነው የመያዝና መተሳሰር ነበረ። ለዚህም የልብ አንድነት ነበረና በጣም በብዙ ነገር ውስጥ ዋጋ የከፈሉ እህቶች አሉ መካከላችን። ለራእይ ብለው ዋጋ የከፈሉ የራስ የሆነውን ነገር የተዉ፣ ነገር ግን ደግሞ እግዚአብሔር አላሳፈረንም። ብድራትን የማይረሳ አምላክ ብድራትን ከፍሏል። እግዚአብሔር የተባረከ ይሁን። ስለ እህቶቼ ነገር፣ ስለ እህቶቼ ኑሮ፣ ስለ እህቶቼ ለውጥ እግዚአብሔር የተባረከ ይሁን። እንዲሁም ስለ ወንድሞቼ አብረውን የሌሉ በእርግጥ እህቶቼም ወንድሞቼም አንስተዋቸዋል። ብዙ አሉ በመካከላችን 4-5 አካባቢ ላይ ውጭ አሉ። እዚሁም ሀገር ሆነው በነገሮች አለመመቻቸት አብረውን የሌሉ አሉ።
እንዳለችው እህታችን ከአዲስ አበባ ለኑሮ ሄደው አሁን አብረውን የሚያገለግሉ ወንድምና እህቶች አሉ። እግዚአብሔር አምላክ ዘመናቸውን ይባርክ። በጣም መባረክ የምፈልገው የሌሉትን ብቻ ሳይሆን አሁን በመካከላችን ያሉትን እስሩ ብሏል። ዜማ አለች እዛ ጋር። ወጣቶች በጣም እየጨመርን ነው። ወጣት በተጨመረ ቁጥር ኃይል እየጨመረ ነው ማለት ነው። ራዕይ እየቀጠለ ነው ማለት ነው እና እግዚአብሔር የተባረከ ይሁን። ትውልድን እግዚአብሔር እየሰጠን ታሚን በቅርብ ጊዜ ነው መካከላችን የተጨመረው። ማመስገን እፈልጋለሁ። ለምን ቢባል እዚህ ራዕይ ውስጥ ብዙ ሰዎች መጥተዋል። ከውጭ ሲያዩት ድምቀቱን ሲያዩት ስሙን ሲያዩት ራእዩ ዝም ብሎ አልጋ ባልጋ ስለሚመስላቸው መድረክ ብቻ ስለሚመስላቸው ብዙ እህቶችና ወንድሞች ተቀላቅለውናል። ነገር ግን ምንም ሳይቀጥሉ ደግሞ በመጡበት ሄደውን አይተን እናውቃለን እና ከራእዩ ጋር ተጠምደው አሁን እስሩ የመጣ አይመስለኝም። እውነቱን ነው እንዳለው ከልጅነቱ ጀምሮ አብሮን ያደረው ረጅም ዓመት አስራ ቤት አይደል አስራ ቤት በሚባል ዜማ አለች አብራ እንደኖረ ነው። ታሚ ያለ ሌሎችም አለ እነ ሮቢ ያሉና እግዚአብሔር አምላክ ዘመናችሁን ይባርክ ማለት ፈልጋለሁኝ። እንዲሁም በጣም አብራችሁን ከመጀመሪያ ጀምሮ ዋጋ ስትከፍሉ የነበራችሁ እህቶች በድካም በብርታት በመውደቅ በመነሳት ደስ የሚለው ደግሞ አሁንም በሙላት እያገለገላችሁ ያላችሁ እህቶችና ወንድሞቻችንን ላመሰግን እወዳለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። በመቀጠል ማስተላለፍ የምፈልገው ያው የተወሰነ ታይም ላይ ጋፕ አለን። ከ98 ጀምሮ ካሴቶችን አላወጣንም። እሱም በተለያየ ምክንያቶች ሲዲያችን አልደረሰም ነበር። በስቱዲዮ የተለያዩ ምክንያቶች ቴክኒካል በሚባሉ ምክንያቶች ብዙ ነገሮች በመካከል የሚያጓትቱ ነገሮች ነበሩ። አሁን ግን እንደ እግዚአብሔር ፍቃድ ነገሮች አልቀው ኦልሬዲ ፋይናል እንኳን ሰጥተናል። አሁን በቅርብ ለፋሲካ ሊለቀቅ ነበር። ነገሮች አለመመቻቸት ሆኖ ትንሽ ገፋ አድርገነዋል። በዚህ ዓመት ተመልካቾቻችን በታላቅ ክብር እግዚአብሔር አምላክ የተባረከ ይሁን። ከቀድሞ በበለጠ በሙላት በእግዚአብሔር ሕዝብ ፊት እንገለጣለን። እግዚአብሔር የተባረከ ይሁን። እኔም እጅግ በጣም አድርጌ አመሰግናለሁ ስለ ጊዜያችሁ፣ ፈቃደኛ ስለሆናችሁ። እንግዲህ ሁሉ ቲም ጊዜውን ሰውቶ የተለያየ ጉዳይ እንዳላችሁ አውቃለሁ። ያን ሁሉ ትታችሁ ስለተገኛችሁ አብረን በዓሉ እንድናከብር ፈቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። በጣም ነኝ። ተመልካቾቻችን እንግዲህ ስትከታተሉ የቆያችሁት የትንሣኤን በዓል ምክንያት በማድረግ ከናዝሬት ሽብሸባ መዘምራን ጋር የነበረን ቆይታ ነው። አዋቂ ነህ የሚለውን ዝማሬ እዚሁ እንዘምርና አብረናችሁ ጌታን አምልከን እንሰናበታችኋለን። የጄኤምኤም ቲቪ ፕሮግራሞች የበዓል ፕሮግራሞች ይቀጥላሉ። በእኛ በኩል እንሰናበታለን።